ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። ከዘውትር ተሳታፊያችን ጋር በመሆን የዕለቱን ዜናዎች ይዤ መጥቻለሁ። መሳይ መኮንን ነኝ። በጎንደር በትላንትናው ዕለት ልዩ ኦፕሬሽን ያካሄደው የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና የተለያዩ ክፍለ ጦር ኃይል ልዩ ዘመቻውን ማሳካቱን አስታወቀ። ወደ ጎንደር ገብተው የነበሩ ከፍተኛ የፌዴራልና የክልል ባለስልጣናት ማምሻውን ከጎንደር መውጣታቸው ታውቋል። ከአዲስ አበባ ለጎንደሩ ፌስቲቫልና የሰልፍ ትዕይንት ለመካፈል ሊያመሩ የተዘጋጁ ባለስልጣናትም እዛው አዲስ አበባ መቅረታቸው ነው የተገለጸው። በሌላ በኩል በባህር ዳር አንድ የአገዛዙ ራዳር ጣቢያ መመታቱ ተገልጿል። የዘውትር ተሳታፊያችን የሰበሰባቸው ተጨማሪ መረጃዎች ይኖራሉ። ወደሱ አልፋለሁ። ትናንትናና ዛሬ የአማራ ፋኖ ብሔራዊ ኃይል በጎንደርና በጎጃም ሰፋፊ ጥቃቶች እየሰነዘሩ ይገኛሉ። በትናንትናው ዕለት በጎንደር ከተማ የፌዴራል መንግስት ከፍተኛ ባለስልጣናት የኮሪደር ልማትን በተመለከተ የጎንደር ከተማን ህዝብ አስወጥተው የሚዲያ ፕሮፓጋንዳ ለመስራት ከፍተኛ እንቅስቃሴ አድርገው ከፌዴራል ከፍተኛ ባለስልጣናትን ምክትል ጠቅላይ ሚኒስትሩን ጨምሮ ሌሎችም ባለስልጣናት ወደ ጎንደር ከተማ ገብተው ነበር። ነገር ግን የጎንደር ሁለቱም በተለይ የጎንደር የበጋሻው ክፍለ ጦርና ሌሎችም በስሩ የሚገኙ ብርጌዶች በተለያዩ የጎንደር ቀጠናዎች አካባቢዎች ላይ ከበባ በመፈጸም እስከ አየር መንገዱ ድረስ በዋናነት ውጊያ በመክፈትና የተለያዩ ምሽጎችን ሰብረው በማለፍ እስከ ቀበሌ 18 ጎንደር አዘዞን አልፈው እስከ ቀበሌ 18 ድረስ ዘልቀው በመግባት በጎንደር ከተማ ሊካሄድ የነበረው አጠቃላይ የመንግስት ድጋፍ ሰልፍ ሙሉ በሙሉ የተቋረጠ መሆኑንና ከፍተኛ የመንግስት ባለስልጣናትን በጎንደር ከተማ እንደወጡና ሌሎችም ዛሬ ጠዋት ሊሄዱ የነበሩ የፌዴራል ከፍተኛ ባለስልጣናት ሳይሄዱ ቀርተዋል። መንግስት እንግዲህ ያንን አካባቢ ተቆጣጥሬዋለሁ፣ በቁጥጥር ስር ነው፣ ሲቪል አስተዳደሮችን መስርቼ ህዝቡን በሰላም እያስተዳደርኩ ነው ብሎ ባለበት ገና በአንደኛው ቀን በዋና ከተማው በተለይ እነሱ የጎንደር ከተማ ህዝብ የኛ ደጋፊ ነው ብሎ ፕሮፓጋንዳ ለመስራት ሲንቀሳቀሱ ተበታትነው በኢትዮጵያ አየር መንገድ ለማምለጥ ችለዋል። ከጎንደር ከተማ እንደሰማነው ከሆነ ወደ ጎንደር አውሮፕላን ማረፊያ ወይም አጤ ቴዎድሮስ አውሮፕላን ማረፊያ የሄዱትኝ በሄሊኮፕተር እንደሆነና ቀበሌ 18 ላይ ፋኖ መንገዱን በመዝጋቱ ወደ አዘዞ አየር ማረፊያ መሄድ እንዳልቻሉና በሄሊኮፕተር ከሆቴላቸው ተነስተው ኤርፖርቱ ድረስ እንደሄዱ ነው የሰማነው መረጃ የሚያመላክተው። አዎ አንተ እንዳልከውም በትናንትናው ዕለት ባህር ዳር ከተማ በላይ ዘለቀ አውሮፕላን ማረፊያ አካባቢ የአማራ ፋኖ ብሔራዊ ኃይል የጎጃም አንደኛ ክፍለ ጦር የባህር ዳር ብርጌድ 2 ሻለቆችን ብቻ ጊዮንና አሳምነው ሻለቆችን በማሰለፍ በዛ አካባቢ ወገልሳ ተብሎ የሚጠቀሱ አካባቢ ልዩ ስሙ ነጭ ድንጋይ ተራራ የሚባለው አካባቢ ኬላ ዘርግቶ በተለይ በዋናነት ወደ ቋራ፣ ወደ አለፋ፣ ወደ ጣቁሳ፣ ወደ ዘጌ የሚሄደውን ህብረተሰባችን ዘረፋ ሲፈጽም የነበረውን የእነዚህ 2 ሻለቆች ከመፈጸም ያንን ምሽግ ደርምሰው ምሽጉን ከተቆጣጠሩ በኋላ በ500 ሜትር ርቀት ላይ የሚገኘውን የመከላከያ የአየር መቆጣጠሪያ ራዳሩን ወይም የአየር ኃይል ራዳሩን ሙሉ በድሽቃ በመደብደብ እንዳወደሙት ነው ከስፍራው የደረሰን መረጃ የሚያመለክተው። ከዚህ በፊትም የፋኖ ኃይሎች በዚህ በወገልሳ ቀጠና ወይንም ከኢትዮጵያ አየር መንገድ ባህር ዳር ቅርንጫፍ ወይንም በላይ ዘለቀ አውሮፕላን ማረፊያ በቅርብ ርቀት ላይ ከፍተኛ ጉዳት ሲያደርሱ እንደነበርና አንዳንዴ ሲመቱ ወደ መኮድ እየገቡ ከከፍተኛ በኮንክሪት ከተሰራ ምሽግ ራሳቸውን እየደበቁ የሚገኙ የነበረ ቢሆንም ዛሬ ግን ሙሉ በሙሉ ከበባ በመፈጸም ከምሽግ ውስጥ ያሉትን ሰራዊቶችን ከመደምሰሳቸው በተጨማሪ ትልቅ ድል ነው የተገኘው። ለፋኖች ትልቅ ድል ነው ማለት ይቻላል። መሳይ እንግዲህ የጎንደሩን በተመለከተ በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተመራ የልኡካን ቡድን ነው። ከፌዴራልም የተወሰኑ ሚኒስትሮች አሉ፣ ከክልል ባለስልጣናት ከአማራም የሄዱ አሉ። እንደተሰማው ከሆነ የታሰበው የኮሪደር ሰልፍ እንደዚሁም ፌስቲቫል ጎንደር ልንሞሽራት ነው በሚል የተጀመረ እንቅስቃሴ አለ። በአማራ ተወላጆች ማል ልዩነትን ለመፍጠር አብይ አህመድ የሰነቀረው በጣም አደገኛ ፕሮጀክት እንደሆነ ነው የሚነገረው። የዚህም ፕሮጀክት ክትትል ለማየት እንደዚሁም ኮሪደር ልማት ሰልፍ ህዝቡን ድጋፍ ሲወጣ እዛ ላይ ለመገኘት ነው ወደ ጎንደር ያቀኑት። ምናልባት ተመስገን ጥሩነህ ከጎንደር ስለመውጣታቸው ማረጋገጫ ማግኘት ባንችልም፣ ነገር ግን የመጡት በሙሉ ማምሻውን መመለሳቸውን የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና ኃይሎች በተለያዩ አቅጣጫዎች በመግባት ለአንከር ሚዲያ በፎቶግራፍ የደረሱ አንዳንድ ምስሎች አሉ። ለማሳየት ተገቢ ስላልሆነ ነው። ምክንያቱም አብይ አህመድ ወታደሮች በብዛት
ወድቀው የሚታዩበት ነው። ስለዚህ ከፍተኛ ጉዳት ነው የደረሰባቸው። ከዚህ አንጻር ፌስቲቫሉንም ሆነ ሰልፉን ማካሄድ የማይቻል መሆኑንና መቋረጡን ነው የሰማነው። እንግዲህ ባለስልጣናቱ ተመልሰዋል ወደ አዲስ አበባ። ከአዲስ አበባም ወደ ጎንደር ለማቅናት ተዘጋጅተው የነበሩትም ባሉበት መቅረታቸውን ነው የሰማነው። ቀደም ሲል የጠቀስከው አለ ባህር ዳርም በዲሽቃ የተመታው የአየር መቆጣጠሪያ ራዳር ብዙ ስራዎችን ሲሰራ የነበረ በአማራ ክልል የሚፈጸሙ በድሮን የሚፈጸሙ ጥቃቶችን መረጃ ሲያቀብልና ስራዎችን ሲያከናውን የነበረ ራዳር ነው ተመቷል። ምናልባት ለጥገናም በማይመች መልኩ እንደተመታ ነው የሰማነው። ራዳሩ አካባቢ የነበሩ የአገዛዙ ወታደሮችም እንደዚሁ ሙትና ቁስለኛ መሆናቸውን የሰማነው። የራሱን አባላት ለማጽናናት ካልሆነ በስተቀር የአማራ ህዝብ እኮ በደንብ አድርጎ ጠንቅቆ ያውቃል። ፋኖ የት እንዳለ፣ መከላከያ የት እንዳለ በደንብ አድርጎ ለይቶ ነው የሚያውቀው። መከላከያ በአጠቃላይ በሰው ቁመት ልክ የተሰራ ምሽግ ወረዳ ላይ ጎንደር ከተማ ላይ አይደለም በጣም ሩቀት ካላቸው ወረዳዎች ኪስ ወረዳዎች ላይ እንኳን በኮንክሪት የተሰራ በቁመት ልክ የተሰራ ምሽግ ገብቶ ከተቀመጠ እኮ 2 ዓመት ሆኖታልኝ። ከወጣ እንደሚመታ ያውቀዋል። የበላይ አመራሮች ደግሞ እዛው ተቀመጥ ብለው ስላሉት በከበባ ውስጥ በጣም በከፍተኛ ጭንቀት ውስጥ ነው የሚገኘው። ትናንትና እንኳን በተደረገው ከፍተኛ ውጊያ እንኳን ጎንደር ዙሪያ ወረዳ ጸዳ ከተማ እንዲሁም ማክሰኝት ከተማ፣ እንፍራንስ፣ አዲስ ዘመን ከተማ የፋኖ ኃይሎች እኮ ገብተው የመከላከያ ሰራዊቱን ሙሉ በሙሉ ደምስሰው ከተማውን ተቆጣጥረው ፖሊስ ጣቢያውን ይዘው በፋኖ ተጠርጥረው የፋኖ ቤተሰቦች ናቸው ተብለው ተጠርጥረው የተያዙ ወጣቶችን ከእስር ቤት አስወጥተዋል እኮ። ከዚህ በላይ እንግዲህ ጎንደር ከተማ ቀበሌ 18 ማለት አዘዞን አልፈን ዩኒቨርሲቲውን አልፈን የድሮ የጎንደር መምህራን ኮሌጅ ማሰልጠኛ አካባቢ የፋኖ ኃይሎች ገብተው መንገዱን ዘግተው አዘዞንና የጎንደር ዋናው መንገድ ቆርጠው ከፍተኛ ውጊያ አድርገው እዛው አድረው ውለው ነው እኮ የወጡት። ስለዚህ መንግስት አሁን በቁመናው አለ ለማለት ምላሱ ብቻ የቀረ ስርዓት ነው። በተግባርም እያየነ ያለ ነው እሱን ነው። ወደ ባህር ዳር ስንመጣ ባህር ዳር ከተማ በዛ አቅጣጫ ብቻ አይደለም በወገልሳ አቅጣጫ ብቻ ሳይሆን በአዴትና በመራይ አቅጣጫም ቢሆን በጎንደር በደብረ ታቦር መግቢያ አባይ ማዶም አካባቢ ቢሆን ከባህር ዳር ከተማ ውጪ የመከላከያ ሰራዊቱ ብቻ አይደለም ስራ አስፈጻሚው አጠቃላይ የባህር ዳር ከተማ ከንቲባ ቢሆን የአማራ ክልል አስተዳደርም ቢሆን ሌሎቹም የወረዳ አመራሮች በቅርብ የሚገኙ ወረዳ አመራሮችም ቢሆን ባህር ዳር ከተማ ላይ ሆኖ ተቀምጠው በስማ በለው ህዝብን እያስተዳደሩ ያሉት። የአዴት ከተማና የመራይ ከተማ እኮ በከተማ አስተዳደሩ ውስጥ እኮ የሉም። በአዴት ከተማ ያሉ የወረዳ አመራሮች እኮ ባህር ዳር ላይ ሆኖ ነው ያንን አካባቢ እየመሩ ያሉት። ራሳቸውን ደብቀው እያስተዳደሩ ያሉ በስደተኝነት ላይ የሚገኙ ወረዳዎች እኮ በርካታ ናቸው። ወደ ቋሪት ብንሄድ እኮ የቋሪት ወረዳ ሁሉም አመራር እኮ ባህር ዳር ከተማ ነው ያለው። የደጋዳሞች የሰከላ በአንድ ዞን እንኳን የ3 ወረዳውና የ4 ወረዳው አመራሮች ባህር ዳር ከተማ ራሳቸውን ሆቴል ተከራይተው ደሞዛቸውን እዛው እየተቀበሉ የወረዳውን በጀት ሙሉ በሙሉ ይዘው ሂደው ተካፍለው ቢራ እየጠጡ እየሰከሩ እኮ ራሳችን በሚዲያ የተከታተልነው ነገር ነው። ስለዚህ ስርዓቱ የፈረሰ ስርዓት ነው። ጉልበቱ አልቆ በምላሱ ብቻ የቀረ ስርዓት ስለሆነ የአማራ ህዝብ በደንብ አድርጎ ጠንቅቆ ይህን ያውቃልኝ። እንግዲህ ጎንደር ከተማ ላይ የተፈጸመው ጥቃት ለሌላው አካባቢ ማስተማሪ ነው። እነሱ ግን ያው አያፍሩም። ለዚህም ሌላ ምክንያት ሊሰጡ ይችላሉ። ነገር ግን በአጠቃላይ ስርዓቱ በደንብ አድርጎ እየተመታ መሆኑንና ከእንግዲህ በኋላ የበለጠ የውጊያ አድማሱን እያሰፋ ወደ ከተሞች ገብቶ መውጣት ሳይሆን ከተሞችን እየተቆጣጠረ በዛው እየያዘ ሲቪል አስተዳደሮችን እየመሰረተ የሚቀጥል ፋኖ አሁን እየደረሰና እየተጠናከረ እየመጣ እንደሆነ ነው ማየት የቻልኩት። መሳይ በአማራ ክልል የአብይ አህመድ አገዛዝ ምልመላ ሊያቆም መሆኑ ተገለጸ። በአማራ ክልል በፈቃደኝነትም ሆነ በአስገዳጅ ሁኔታ የሚመለመሉ እጩ ወታደሮች ምልመላውን ከጨረሱ በኋላ በቀጥታ ፋኖችን መቀላቀላቸው ለአገዛዙ ትልቅ ፈተና እንደሆነ ነው የሚነገረው። በዚህ ጉዳይ ላይ ከዘውትር ተሳታፊያችን ጋር ቆይታ እናደርጋለን። እንግዲህ እንደተሰማነው ከሆነ ምልመላው ሊቆም ነው። በተለይም ደግሞ በፈቃደኝነት ማስታወቂያ እየወጣ ወታደር እንዲሆኑ የሚቀርበው ጥሪ ተከትሎ አብዛኞቹ ማለት በሚቻል መልኩ ፋኖን እየተቀላቀሉ ናቸው በሚል ስጋት ሊያቆሙ እንደሆነ ነው የሰማነው። ምንድነው የተፈጠረው? ምንድነው የተባለው? በአማራ ክልል በዋናነት እየተደረገ ያለው ጦርነት መንግስት
ለእያንዳንዱ ሽንፈቱ ሁሌ የሚሰጠው ምክንያት ውጫዊ ነው። ዛሬ እና ትናንትና መንግስት በተለያዩ የራሱ የሳይበር ሚዲያ ደጋፊዎቹ አማካኝነት በአማራ ክልል የሚደረገው በተለይ በፈቃደኝነት ላይ የተመሰረተ ምልመላ እንዳይደረግ ውሳኔ ላይ መድረሳቸውን ታውቋል። ለዚህ ደግሞ እንደ ዋነኛ ምክንያት እየሰጡ ያሉት አንደኛ በፈቃደኝነት ላይ የተመሰረተው ምልመላ ሆን ብለው የፋኖ ኃይሎች ሆን ብለው የራሳቸውን ወጣቶች አደራጅተው ወደ ወረዳ ምልመላ ማዕከላት በመላክ ወደ ማሰልጠኛ ጣቢያ ከሄዱ በኋላ ሰልጥነው የመንግስትን ትጥቅና ያለቀለት ሰራዊት እየሄደብን ስለሆነ በፈቃደኝነት ላይ የተመሰረተ ምልመላ እንዳይደረግ የሚል ውሳኔ ላይ ደርሰዋል። በእርግጥ ይሄ ነገር እውነት ነው አይደለም አሁን በጊዜው ልናጣራው አንችልም። እነሱ የተነሱበት ዋነኛ ምክንያት ግን በተለይ በዋናነት የመንግስት ባለስልጣናት ለዚህ ውሳኔያቸው እንዳንድ ግባት የተጠቀሙበት አንደኛው ምክንያት ግን አንደኛ እነዚህ በምርኮ የሚገኙ ሰራዊቶች ፋኖ በሚያዙበት ጊዜ ያለቀለት ሰራዊት በደንብ አድርጎ ሰልጥኖ ወታደራዊ ሙያውን እውቀቱን ቀስሞ የመጣ ሰራዊት እጃችን ላይ እየገባ ነውና ይሰልጥን፣ ምንም ችግር የለውም፣ ነገ ከነገ ወዲያ ወደኛ ይመጣል ብለው መግለጫ በመስጠታቸው ይችን ንግግራቸውን እንደ ዋነኛ ምክንያት በመውሰድ የፋኖ ኃይሎች እየላኩ ነው ወደ ማሰልጠኛ ማዕከላት የራሳቸውን አባላት ወጣቶች አደራጅተው እየላኩ ነው የሚል መልስ ሰጥቷል። በእርግጥ ይሄ መልስ ትክክል ነው ብዬ አላምንም እኔ። ምክንያቱም በዋነኝነት ሰራዊቱ እየፈረሰበት ለፋኖ እጅ እየሰጠ ያለው አንደኛ በመንግስት ላይ ከፍተኛ መንግስት በሰራዊቱ ላይ እየፈጸመ ያለውን በደልና ውጊያው አጠቃላይ ኢፍትሐዊ ውጊያ በመሆኑና በተሰማራበት የውጊያ ቀጠና ገና ውጊያ ከመጀመሩ በፊት ከምሽግና ከመከላከያ ካምፖች እየጠፋ ለፋኖ ኃይሎች እጅ የሚሰጥበት ዋነኛ ምክንያት በውጊያውና በጦርነቱ ስለማያምንበት ብቻ ነው። እንደዛ ከሆነ ለምንድን ነው የኦሮሞ ተወላጆች፣ የሲዳማ ተወላጆች፣ በአጠቃላይ የወላይታ፣ የደቡብ፣ የጋሞ ተወላጆች በአማራ ክልል ገና ውጊያ በተጀመረ 30 ደቂቃ ባልሞላ ጊዜ ውስጥ 10 እና 15 እየሆኑ እየተደራጁ ለፋኖ ኃይሎች ለምን እጃቸውን ይሰጣሉ? የአማራ ተወላጆች ብቻ ሳይሆኑ እጅ እየሰጡ ያሉት በውጊያው ላይ ምንም አይነት በአጠቃላይ አማራ ክልል በሚደረገው ጦርነት እምነት ስለሌላቸውና መውጫ ቀዳዳ በማጣታቸው ህይወታቸው እንዲሁ በከንቱ እንዳልፍ ለማድረግ ሆን ብለው በውጊያው ላይ ሽፋን አግኝተው እጃቸውን እያመለጡ ስለሚሰጡ ነው መንግስት በስጋትና በፍርሃት ለሽንፈቱ ወይንም ለመጥፋታቸው ምክንያት ፋኖን እንደ ምክንያት እየተጠቀመ ያለው። መሳይ እንግዲህ ቀደም ሲል በተለያዩ የመንግስት መገናኛ ብዙሃን እንደተገለጸው በአማራ ክልል በፍቃደኝነት ወጣቶች ወደ ወታደራዊ ካምፖች እየገቡ እንደሆነ በሰፊው ሲነገር ነበር። ባንዲራ ሰንደቅ አልብሰዋቸው ሲሸኟቸው የሚታዩ ቪዲዮዎች በአገዛዙ ሚዲያዎች የሚታዩበት ሁኔታ ባለፈው ሰሞን በስፋት ነው የተከናወነው። ያንን ተከትሎም በብዙዎች ዘንድ ሲገለጽ የነበረው አማራን በአማራ ሆን ብሎ የአብይ አህመድ አገዛዝ የአማራ ተወላጆችን ከፋኖች ጋር እንዲዋጉ ለማድረግ በጣም ጨካኝ የሆነ በጣም መጥፎና አደገኛ የሆነ ውሳኔ ወስኗል በማለትም ድርጊቱን የኮነኑ ወገኖችንም አስታውሳለሁ። ነገር ግን እነዚህ የገቡ ምልምል ወታደሮች ስልጠናቸውን ከጨረሱ በኋላ መሳሪያቸውን በእጃቸው ካስገቡ በኋላ ወደ ፋኖ ነው እየጎረፉ ያሉት። ከዚህ ቀደም የፋኖ አመራሮችን አነጋግረን ስለ ጉዳዩ አነጋግረን የገለጹልን ነገርን እዚህ ላይ መጥቀስ ይቻላል። አዎ በጣም ለኛ መልካም ዜና ነው። መንግስት አገዛዙ ወታደሮችን እየመለመለ ነው እያሰለጠነ ነው ሲባል በበጎን መልኩ ነው የምንመለከተው። ምክንያቱም መዳረሻቸው የት እንደሆነ ስለምናውቀው ነው። በፍቃደኝነት የሚሆን ነገ ከነገ ወዲያ እኛን የሚቀላቀሉ የደረሱ በመንግስት ወጪ በመንግስት አጠቃላይ ጊዜና ጉልበት ሰልጥነው ያለቀለት ሰራዊት ነው ለኛ የመጣልን ያለውና እናበረታታለን። የበለጠ ብዙ ወጣቶች ገብተው ቢሰለጥኑ እንመርጣለን የሚል ምላሽ ነው የሰጡትና ይሄ ለአገዛዙ ትልቅ ይሰራ ነው። ስለዚህ ከአማራ ክልል መመልመል ካቆመ ምንድነው ሊሆን የሚችለው? ከዚህ በኋላ የክልሉን ጦርነት በተለያየ መንገድ ሞከረው፣ በሰራዊቱ ሞከረው፣ እርስ በርስ ሞከረው፣ ሚሊሻ ከፍተኛ ደሞዝ ሰጥቶ ሞከረው። ምንም ነገር ግን ውጤት አላስገኘለትም። አሁን ደግሞ ምልመላ እንደሚያቆም እየገለጸ ነው። የመንግስት ባለስልጣናት ለእያንዳንዱ ሽንፈታቸው ውጫዊ ምክንያት በመስጠት ህብረተሰቡ እንዲረጋጋ ለማድረግ ካልሆነ በስተቀር መንግስት የሚሰጠው መግለጫ ምኑ ይታመናልና ነው። ከዚህ በፊት በህወሓት እና በፌዴራል መንግስቱ መካከል የነበረውን በጦርነት ወቅት እኮ ህይወታቸውን ሰውተው የፌዴራል መንግስቱን ከመውደቅ ከመዋረድ ያዳነው የአማራ ልዩ ኃይልና የአማራ ታጣቂ በጎን ለጎን እየሄደ የቆሰሉ የመከላከያ ሰራዊት አባላትን በመንጠቅ
ጥቁር ክላሽ ወሰደ። ስለዚህ ጥቁር ክላሽ የገባ የመከላከያ ሰራዊት አባላት በወደቁበት እየጨረሰ በመጥረቢያ እየጨረሰ በቃታ ብረት እየጨረሰ ጥቁር ክላሻቸውን በመቀማቱ ምክንያት ነው። እንዲያውም አንዳንድ ባለስልጣኖች ምንድነው ያሉት? እንደ ጅብ መተማመን ናቅቶን ጎን ለጎን ስንሄድ ነበረ ብለው ነው የተናገሩት። ዛሬ ከጥቁር ክላሽ አልፈው እኮ ብሬን፣ ስናይፐር፣ ዲሽቃ፣ ሞርተር ትልልቅ የቡድን መሳሪያዎችን እና ከባድ መሳሪያዎችን እኮ በእጃቸው አስገብተዋል። ስለዚህ የትኛው ነው መታመን ያለበት? እውነት ነው ፍትሃዊ ጦርነት ባለመሆንና የመንግስት ጭካኔ እያንዳንዱ ሰራዊት እየገባው ስለመጣ አሁን እንቅስቃሴ በሚያደርግበት በአማራ ክልል ላይ ሰራዊቱ ከእጁ እያመለጠ ከጠርሙሱ ጅኒው እየወጣ ወደ ፋኖ ጉልበት እየሆነ እንደመጣ የአደባባይ ሚስጥር መሆኑ ከታወቀ ረጅም ጊዜ ሆኖታል። ለዛም የአማራ ፋኖ በጉልበትም በኃይልም በልብም እየደረጀ ማጥቃትና እርምጃ የሚወስድባቸውን መሬቶች እያሰፋ ከፍተኛ ነፃ መሬቶችን ማግኘት መቻሉን ይሄ የአደባባይ ሚስጥር ነው። አሁን ዛሬ ከኢትዮጵያ የሚዲያ ባለሙያዎች አልፎ በሰሜን ወሎ እንዲሁም በጎጃም አካባቢ የዓለም አቀፍ የዜና ምንጭ ባለሙያዎች መጣው የወታደሩን አደረጃጀት አጠቃላይ እየተመለከቱ እንደሚገኙና የዓለም አቀፍ መንግስት ተሸንፏል። ለሽንፈቱ ምክንያት ለመስጠት ነው። የአማራ ወጣቶች ብቻ አይደሉም። ምናልባት የአማራ ወጣቶች በግለሰብ ደረጃ ተነሳስተው ራሳቸውን በትጥቅ ለማደራጀት በወታደራዊ ስነ ምግባር ሙያ እንዲኖራቸው ለማድረግና በአካል ብቃትም የደረጀ ሰውነት ይዘው ወደ ውጊያው ለመግባት ወደ ፋኖ ለመግባት ራሳቸውን ከመከላከያ ሰራዊት ምልምል ወታደር ጋር ሂደው ተመዝግበው ወታደራዊ ስልጠና ወስደው ክላሻቸውን ከያዙ በኋላ መረጃ በደንብ ሰብስበው ከሄዱ በኋላ ወደ ፋኖ ተቀላቅለዋል። በርካቶቹም እንደዛ አድርገዋል። እውነት ነው። ነገር ግን ይሄ በዋናነት ምክንያቱ የክልሉ ጦርነት ኢፍትሃዊ በመሆኑና ምክንያት የለሽ በመሆኑ ምክንያት ስለሆነ ሰራዊቱን በሚሊዮን አድርጎ እንኳን ወደ አማራ ክልል ቢያሰማራ ከእንግዲህ በኋላ ጦርነቱን ማሸነፍ እንደማይችል አንደኛውና ዋነኛው ማሳያ ነው ማለት ይቻላል። መሳይ ይህ በእንዲህ እንዳለ የአብይ አህመድ አገዛዝ የሰላም ሚኒስቴር በአማራ ክልል ከ266 ወረዳዎች 264ቱን መንግስት በቁጥጥሩ ስር አድርጎ የፓርቲ መዋቅር በመትከል ሰላማዊ እንቅስቃሴ እየተደረገ ነው ሲሉ ለአገዛዙ ቴሌቪዥን ጣቢያ ገለጹ። አቶ መሐመድ እንድሪስ የሰላም ሚኒስትር እንደተናገሩት ከሆነ ከውስን ቦታዎች ውጪ በኢትዮጵያ ጉዳት እያደረሰ ያለ ግጭት የለም፣ ሁሉም ቦታ ሰላም ነው ብለዋል። በጉዳዩ ላይ የዘውትር ተሳታፊያችን አስተያየቱን እንቀበላለን። እንግዲህ በተደጋጋሚ እየወጡ ነው የአብይ አህመድ ባለስልጣናት፣ የጸጥታና ሌሎች ባለስልጣናት እየወጡ ሰላም ነው፣ ሁሉ ነገር የተሻለ ነው፣ እንደውም የሚባለው ነገር የለም፣ ጉዳትም አልደረሰም፣ ሀገሪቱን ዴቭ ዶክተሩን አፋጠጠው። ዶክተሩንም ሲያፋጥጠው ዶክተሩ የሚያወራ ነገር ግራ ገባው። ባቡሬ የቤዛን ወንድም ይዞ አሁኑን የቤቱን ካርታ ካላስረከብከኝ አንቴና ገጀራው እኔ በራሴ መንገድ እወጣዋለሁ በማለትም ሁለቱንም እጃቸውንና እግራቸውን አስሯቸዋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ ቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ። ቤተሰቦቼ እንግዲህ እንደተለመደው ይዤላችሁ የመጣሁት ሰራተኛዋ አዲ ክፍል 201 ነው ይዤላችሁ የመጣሁት። እናንተ ደግሞ እንደተለመደው ቪዲዮ አመላክ ጀምሯት። ለቤቴም አዲስ የሆናችሁ ሰብስክራይብ አድርጋችሁ ደውል ምልክቷን መንካቱ እንዳትረሱ ማለት ነው። ባቡሬ ገጀራውና የቤዛን ወንድም አገታቸው። ባቡሬ የቤዛ ወንድምና ገጀራውን ያገተበት ምክንያት የሊሊን የቤት ካርታ እስከላመጣችሁ ድረስ እኔ መቼም አልፋታችሁም። ስለዚህ አሁኑን እኔና እናንተ ተስማምተን አሁኑን የቤቱን ካርታ አምጣልኝ በማለትም ገጀራውን አፋጠጠው። ገጀራውም እኔ ምንም ማቀው ነገር የለም የቤዛ ወንድም ሆነ የወሰደው በማለትም ተናገረ።
በዛን ሰዓትም የቤዛ ወንድም ደግሞ የት ነው ያለ ብሎ ሲጠይቀው እኔ የት እንዳለ የማውቀው ነገር የለም በማለትም የቤዛን ወንድም እሱ እንዴት በእግሩ ይመጣል እንደዚህ በማለትም ተናዶ ባቡሬና እሱ አሁን ባቡሬ እሱን ያፋጠጠው ያለ ተመልሶ ይመጣል። በዛን ሰዓትም ባቡሬ እኔ ምንም ማውቀው ነገር የለም ስለዚህ ቤዛ የሊሊ አክስት ሁላችሁም በጣም እርኩስ ናቸው እናቴም እንደዛው እናቴን እየመሰሉኝ ነው እርኩስነታቸው ራሱ በጣም እንትን ያለኝ ነው በማለትም እኔ ምንም ይሁን ምንም በደህነት መኖር አልፈልግም የፈለገ ነገር ይሁን ከዚህ አገር መውጣበት ጠቀም ያለ ገንዘብ ያስፈልገኛል እንጂ መቼም ይሄን ስራ አልተውም በማለትም ለሱም ነገረው። ይሄ ስራ ላንተ ምንም የሚጠቅም ነገር የለም ያለ የሱ ስራ መኖር አልችልም ሲለው እንዴት ነው መኖር ማችለው ይሄ ስራ እኮ ላንተ የሚሆን አይደለም በቃ ይበቃል በማለትም እሱም አፋጠጠው። በዛን ሰዓትም እኔ መቼም ከዚህ ስራ አልወጣም በማለት አናገረው። እኔ የምፈልገው ካንተ የሊሊን የቤት ካርታ አሁኑን እጄ ላይ ልታስገባልኝ ነው ካልሆነ እኔው ራሴ እገልሃለሁ የቤዛን ወንድም እፈልገዋለሁ ያለ ነበር። የቤዛን ወንድም እቤት መጣ። ሲመጣም እንዴ የቤዛ ወንድም ዳኒ በማለትም ባቡሬ አብሮት ይከተለዋል። የቤዛን ወንድም ይሸሻል። በዛን ሰዓትም የሮጠት ሲሄድም እሱን ተከትሎት ይሮጣል። በዛን ሰዓትም ኩኩሻ ውጭ ላይ ቁጭ ብላ ነበር። እንዴ ይሄ ሁለቱም ምንድነው የሚራራጡት ይሄ ባቡሬ አይደል በማለትም እሷም ዞር ብላ ታያዋለች። በዚህ በኩል ልግደሙና ሊያዘው በማለትም በዛ በኩል እሱ አባሮ ሲሄድ እሱን አምልጨዋለሁ ሲልም በዚህ በኩል ኩኩሻ ይዘዋለች ማለት ነው። በዛን ሰዓትም በባቡሬ እጅ ገብቶ አሁኑን የቤቱን ካርታ የሊሊን ካርታ እስከላመጣልኝ ድረስ ነግሬ ያለሁኝ ስለዚህ የሊሊን ካርታውን የቤቱን እጄ ላይ አሁኑን አስገባ አንተ ጋር እንዳለ ሰምቻለሁ በማለትም ሲነግረው እኔ ምንም ማቀው ነገር የለም አላየሁም ይለዋል። በዛን ሰዓትም እጁንና እግሩን ወስቶ ከገጀራው አንድ ላይ አብሮ ያስረዋል። በዛን ሰዓትም እኔ የህቴን ከዛ ቆሻሻ ውስጥ እስከላወጣህ ድረስ መቼም እንትን አታገኙም ስለዚህ መቼም ይሁን የፈለከ ነገር ብታረግ መቼም አልሰጥህም በማለትም እሱም ይናገረዋል ማለት ነው። በዛን ሰዓትም እሱም እንዴት እንደዚህ ትናገረኛለህ በማለት እጅና እግሩን ጠፍሮ አስሮታል። በዛን ሰዓትም እኔ መቼም አልሰጥህም ሲለው እኔ ምን እንደማረግ አውቃለሁኝ ነገር ግን ለሁለታችሁም ጊዜ ሰጥቻችኋለሁ ሁለታችሁ ተነጋግራችሁ መልስ እንድትሰጡኝ እፈልጋለሁ እስከምመጣ ድረስ በማለትም ትቻችሁ ወጥቷል ማለት ነው። ገጀራው ወደ ዶክተሩ ክፍል ቢሮ ገብቶ የፈተሸ ደረሰበት። እሱም እንደተለመደው ፊቱን ሸፋፍኖ ገብቶ የፈተሸ ያለ በር ገፍቶ ዶክተሩ ይገባል። በዛን ሰዓትም ፊቱን ተሸፋፍኖ እንዴ አንተ ሰውዬው ግን አንተ ማነክ እንደዚህ የምትፈታተነኝ ግን ማነክ እንደዚህ የለበስከ ግን እንደዚህ ገብታ የምትፈትሸው ግን ማነክ በማለትም ፊቱን ሲከፍተው በዛን ሰዓት እሱ ነው እንዴ አንተ የቤዛ ተባባሪ መሆን አለብክ ስለዚህ ምንድነው የምትፈትሸው ቢሮ ውስጥ ገብታ የምትፈትሸው ነገር ችግር ምንድነው በማለትም እሄዳለሁ ልቀቀኝ ከዚህ አስወጣኝ በማለት ሲጠይቀው በፍጹም አትወጣም ስለዚህ አሁኑን ነው ወደ ፖሊስ ጠርቼ ማስይዝህ በማለትም ሲነግረው አራት ታረገውም ሲለው አንዴ በጥፊ መቶ እሱን አንተ አርፈ ተቀመጥ ብሎ ወንበር ላይ ያስቀምጠዋል። በዛን ሰዓትም እሱም እንዴት እንደዚህ ታረጋለህ በማለት እሱን አስቀምጦት ስልክ ያወራና ያዘው ብሎ ሊያስይዘው ሲደውልም በዛን ሰዓት በፍጹም ይሄን አታረግም ብሎ እሱን ወደ ጥግ አስገብቶ ይመታዋል። በዛን ሰዓት ዴቭና ባቡሬም ይገባሉ። ምንድነው የምትሰራው አንተ ምንድነው የምትሰራው በማለትም ተናዶ እሱን ሊመታው ሲል እንዴ ምንድነው ይሄ የቤዛ አንደኛው ተባባሪዋ ነው ስለዚህ ቢሮውን ውስጥ ገብቶ የሚፈትሸው ነገር ምንድነው በተደጋጋሚ ጊዜ ፊቱን ተሸፍኖ እየመጣ ይናገራል። ግን ፊቱና እሱን ስታዩ በፍጹም የተለያየ ነገር ነው። ይሄ ምንድነው የሚፈልገው አሁኑን ያስይዘዋል ሲል ባቡሬ እኔን ከዚህ በኋላ ከዚህ ቦታ አስወጣኝ እንድታስወጣኝ ይረዳለው ሲል በፍጹም አይወጣም እኔ አሁኑን ነው ማስይዘው ሲል በፍጹም እንደዚህ ማድረግ የለበትም ባቡሬ አሁኑን ከዚህ ቦታ እንድታስወጣኝ ተባበረኝ ይለዋል። እኔ ምንም ተባበረ ነገር የለም ነገር ግን እኔና እሱ ምናወራው ነገር አለ ዶክተር እኔና እሱ ጨርሰን አመጣልሃለሁ እኔ ራሴ አስረክብሃለሁ በማለትም ከዶክተር እጅ አስወጥቶ ከዛም እሱን ይዞ ሄዶ አንተ መቼም እንትናትልም በማለትም ከዛ ይዞት ይሄዳል። በዛን ሰዓትም ዴቭም እንዴ ይሄ ልጅ ግን
የቤዛ አንደኛው ተባባሪዋ ነው። ስለዚህ ሁሉ ጊዜ ብታይ ድምጹ እና ሁኔታው ምኑን ብታይ ግን መቼም ምንም እንትን የሚመስል አይመስልም። ታካሚ እንኳን አይመስልም። ድምጹና እሱ ስታይ በፍጹም አይገጣጠም ብሎ ለዴፍ ነግረዋል። እኛም እኮ ወደ አንተ የመጣን ነበር ሲለው በሰላም ነው ወይ ሲል አይ እኔና አዴ አሁን ልንጋባ ጨርሰናል፣ ልንጋባ ነው። ስለዚህ እሱን ልነግርህ ነበር የመጣው ሲል እሱንማ ነግረኛል ሲል አዴ ማይ ተገናኝታችሁ ሲል አረ በፍጹም በማለት እሱም ይደናገጣል። ዶክተሩም አፍጥጦ ሲያየው በፍጹም አዴ አልመጣችም፣ ስልክ ነበር በስልክ ደውላልኝ ነበር ሲል እንዴ በማለት ዴቭም ግራ ይገባዋል ማለት ነው። እናም እኔና አዴ አወስነናል። ስለዚህ አንተ ደግሞ ባረከው ነገር ስለሆነ በጣም ደስ ብሎኛል፣ አንተንም ላመሰግንህ ነው የመጣሁት ይለዋል። አዎ እናም ደግሞ አዴ ጥሩ ሰው ነች፣ አታስከፋት በማለትም ሲነግረው አዎ በጣም ጥሩ ሰው ነች፣ ስለዚህ እሷና እኔ ካሁን በኋላ አንድ ላይ አዎ በጣም ጥሩ ነች ብሎም ሲናገር በጣም ያፋጥነዋል። እንዴ ይሄ ዶክተር ምን ሆኖ ነው በማለትም ዴቭም ግራ ገብቶት ሁሉ ነገር ሲያወራ ያፉን የቀማ ያወራል። ዶክተሩ ምን እንደሚያወራ ምንም ግራ ገብቶታል። ከአዴ ጋር በጣም ፍቅር ይዞታል ማለት ነው። ግራ የገባው ዶክተሩ ምን ጉድ ነው በማለትም ይሄ ነገር እንዴ አንተ ምንድነው? አራ በፍጹም እኔ ምንም አይደለም፣ ነገር ግን ለናቴ ደስ ብሎኛል እና ካርታውን ደግሞ በሌላ ሰው እልክልሃለሁ፣ ከተመቸኝ ደግሞ ራሴ ያመጣልሃለሁ በማለትም ትቶት ይወጣል ማለት ነው። ዴቭም አዴና ሊሊም ሊወጡ ዴቭ ጠርቷቸዋል። አዴም ለባብሳ ቁጭ ብላለች። አዎ እንደዚህ ነው የሚያምርብሽ የኔ መካሪ በማለትም ትነግራታለች። እኔ ሚልሽ እንዴት አረጋችሁ አንቺና ባቡሬ ብላም ስነግራት ባቡሬ በጣም የሚወድሽ ሰው ነው፣ በጣም የሚያከብርሽ ሰው ነው ብላም ትነግራታለች። አዎ ነገር ግን ባቡሬ እንዴት አረጋችሁ ስላት ባለፈው እንደነገርኩሽ ጥያቄ በድጋሚ ጠይቆኝ ነበር፣ ነገር ግን እኔ ምንም መልስ የሰጠሁት አይደለም ብላ ስነግረኝ ምን አልሽው ብላ እሷም መልሱን ጠይቃታለች። በዛን ሰዓትም እኔ ምንም አላልኩትም፣ ነገር ግን እሱ ምን እንዴት አርክሽ በማለትም ጠይቆኛል እና አብረን እንሁን በማለት ጥያቄውን አቅርቧል። እኔ ምንም መልስ እየሰጣሁት አይደለም ብላም ትናገራለች። በዛን ሰዓትም አንቺ እንዴት ዝምት ያለሽ? እሱን ግን ማጣት የለብሽም፣ ስለዚህ መልስ ስጪ፣ በኋላ ግን ሩሩ እንዳትይ ብላ ትነግራታለች። ማለት ስትላት እንዳታጭው በማለትም መልስ ትሰጣታለች። የኔ መካሪ የኔ ሙሽራ ካሁን በኋላ በቃ አሁን ሁሉ ነገር ለኔ መካሪ ነሽ፣ አንቺ ባኖርልኝ ኑሮ ትላታለች። ቤቱንስ እንዴት አረክሽ ስትላት እውነት ቤቱ እንግዲህ ሌላ ሰው ግን የሚወስተው ባዳ ሊወስተው ሲል ግን እኔ አይቼ ዝም አልልም፣ ነገር ግን ሁሉም ነገር ባዶ ነው በማለት ትነግራታለች። አዎ ሁሉም ነገር ይሳካል አብሽሪ በማለትም ጠይቃታለች። ነይ በቃ አሁን ዴቭ እኮ ጠርቶናል፣ ስለዚህ ሜካፕ ልብቃሽ ትላታለች። አረ እኔ ዝም ብዬ ነው እንደዚህ ነው ልሄድ ነው በማለትም ሁለቱም እየተከራከሩም ዴቭ ይመጣል። እንዴ እናንተ እስካሁን ድረስ አልመጣችሁም በማለትም ሲናገር፣ ነገር ግን ባቡሬ አልመጣም። ባቡሬ ምን ሆኖ ነው ካንተ ጋር አልነበረም ወይ ስላት፣ አራ ከኔ ጋር ነበረ፣ ነገር ግን ሄደ፣ እኔም ሌላ ቦታ ሄድኩኝ ሲለው፣ እንዴ ወዴት ሄደ? ስልኩም አያነሳም በማለትም ትናገራለች። በዛን ሰዓትም እሱ የቤዛን ወንድምና ገጀራውን አስሮ አሁኑን የቤት ካርታ ካላመጣችሁ ብሎ ያናዘዛቸው ነበር ማለት ነው። በኪንጎም ከስራ ወጣ። ከስራም የወጣበት ምክንያት ያቺ ሁሉ ጊዜ ስልክ እየደወለች እኔ ሰራልሃለሁ ያንተን ቦታ እሸፍናለሁ ያለች እሱ እምቢ ሲላት ስልክም በስነ ስርዓት ሳያዋራ ሲቀራ ያልሆነ የሆነውን ነገር ቀባጥራ ከዚህ ውጣ ብላ አስወጥተዋለች ማለት ነው። እንግዲህ ዳይመንድም ያባቱ መሬት ተካፍሎ ብር ተሰጥቶት በጣም ደስ ብሎት እንግዲህ የደስታ ሁሉንም እየጋበዘ ነበር ማለት ነው። ቤተሰብ እንግዲህ የዛሬው ይሄን ይመስላል። ወሰላሙ አለይኩም።